አድቬንቲስቶች ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን የገባው እንደ አውሮፓውያን አቆጣጠር በ1844 ነው ይላሉ። ከመቼ ወዲህ ነው መጽሐፍ ቅዱስ የግሪጎሪያን ካሌንደር የተጠቀመው? ግሪጎሪያን ካሌንደር ሲጀመር የተፈለሰፈው መቼ ነው? 1582 ነው አይደል? ሁለተኛ ደግሞ ከመቼ ወዲህ ነው 1844 የሚል ቁጥር መጽሐፍ ቅዱስ ላይ ያለው? ሲያርግ የገባል እንደ ይዛኔ። እሺ አድቬንቲስቶች ስህተታችሁን በደንብ አድርጌ ከመጽሐፍ ቅዱስ ላሳያችሁ። የመጀመሪያይቱ ድንኳን አገልጋዮች የሁለተኛይቱ ድንኳን አገልግሎት ከመጀመሯ በፊት የሚያገለግሉ በሙሉ አንደኛ ኃጢአት ያለባቸው፣ ለራሳቸው ኃጢአት ደግሞ መስዋዕት ማቅረብ የሚገባቸው፣ ሶስተኛ ደግሞ በክህነት አገልግሎታቸው እርስ በርስ የሚተካከሉ ምንም የሚሞቱ ስለሆኑ ነው። እንደዛ ነው። ያው በየተራና ብዙ ናቸው ይላል አይደለ? እነዛ ካህናት እና ምን አይነት አገልግሎት አለ? የዘወትር አገልግሎት አለ። ቁርባን ያቀርባሉ። ብዙ አይነት ቁርባን እንዳለ እናውቃለን። ሰው የዕለት የዘወትር አገልግሎት በየተራ ሁሉም ካህናት እጣ እየደረሳቸው ያቀርባሉ። በአመት አንዴ ግን የስርየት ቀን በተባለው ቀን በአመት አንዴ ሊቀ ካህኑ የህዝቡን ኃጢአት ሁሉ ተሸክሞ መጀመሪያ ለራሱ ኃጢአት መስዋዕት የመስዋዕት ደም ይዞ በሁለተኛው ደግሞ ለህዝቡ ኃጢአት ሲል ይዞ በአመት አንዴ ብቻ ወዴት ነው ደግሞ የሚገባው? ዘወትር ካህናት በየተራ ሁሉም ካህናት በየተራ የሚገቡበት ክፍል አይደለም የሚገባው። ደም ይዞ ወዴት ነው የሚገባው? ወደ ቅድስተ ቅዱሳን ነው የሚገባው። ለምን? እግዚአብሔር ይቅር እንዲላቸው ህዝቡን ማለት ነው። ግን ስቲል ያ ምንድነው ኃጢአትን ሊያስወግድ አልቻለም። አካሉ እስኪመጣ ድረስ ያ የመንጻት ስርዓትና ጊዜያዊ ጥላ የሆነ ስርዓት ነው። ነገር ግን እንደውም እዚሁ ላይ ምን ይላል? ዕብራውያን 9:8 ላይ የመጀመሪያይቱ ድንኳን ቆማ እስካለች ድረስ ወደ ቅድስተ ቅዱሳን። እንግዲህ አድቬንቲስቶች ችግር የምትፈጥሩት በሌላ ትርጉም ቅድስት ስላለ ኦኬ በቃ ልክ የምድራዊዋ ድንኳን ቅድስተ ቅዱሳን ተብላ እንደተከፋፈለች ሁሉ ሰማያዊውም እንደዛ ፓርቲሽን አለው ብላችሁ ነው። እና ልክ ቅድስት ስላለ አይ ቅድስት ነው በቃ ይሄ ቀጥለን እንመለከተዋለን። ዕብራውያን 9:12 ላይ እዛም ላይ ቅድስት ስላለ አይ ወደ ውስጠኛው ሳይሆን የዘውትር አገልግሎታቸውን ካህናት ለማገልገል የሚገቡበት እዛ ጋር ነው ክርስቶስ የገባው። ሲያርግ የገባው እስከ 1844 ድረስ ኦልሞስት 1800 ዓመት አካባቢ ያክል የቆየው እዛ ክፍል ነው ትላላችሁ። መጽሐፍ ቅዱሳዊ አይደለምና እዚህ ጋር ልትረዱት የሚገባው ምንድነው የመጀመሪያዊቱ ድንኳን አገልግሎት ላይ ሊቀ ካህኑ ኦኬ በአመት አንዴ ወደ ውስጠኛው ወይም ደግሞ ወደ ቅድስተ ቅዱሳን ይገባል እኮ። ግን እዚህ ጋር ተመልከቱ ወደ ቅድስት። አሁን ቅድስትማ ካህናትም እኮ ይገባሉ። በዛ ከሄዳችሁ እኮ ካህናትም ይገባሉ። ግን ቅድስተ ቅዱሳን ማለት ነው። ኦኬ አሁን ወደ ቅድስተ ቅዱሳን የሚወስደው መንገድ ወይም ቅድስት የተባለው በሌላ ትርጉም ገና እንዳልተገለጠ ይላል። እንዴ ካህናት ወደ ቅድስት ወይም ደግሞ ወደ ቅድስተ ቅዱሳን ሁለቱም ጋር ማለት የትኞቹም ካህናት በየተራ ወደ ቅድስት እንዲሁም ደግሞ ሊቀ ካህኑ ግን ብቻውን በአመት አንዴ ወደ ውስጠኛው ክፍል ደም ይዞ ይገባል አልተባለም እንዴ? ለምንድን ነው እንዲህ ያለው ስትሉ ምክንያቱ ይሄ የሚያወራው ስለ ሰማያዊ ቤተ መቅደስ ነው፣ ስለ ሰማያዊ ድንኳን ነው፣ ስለ ዋናዋ እና ገና አልተገለጠም ይላል። ክርስቶስ የሚገባባት ለምንድን ነው ያልተገለጠችው? ምክንያቱም መስዋዕቱ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ያ መስዋዕት ስላልተሰዋና የዘላለም ካህን የሆነው ዋናው እሱ ብቻ የሚገባባት ስለሆነች ነው። አለቀ። እዚህ ጋር አለቀ። እሱ ብቻ ነው የሚገባባት፣ ሌላ ማንም የሚሞቱ አይገቡባትም። ኦኬ ያውም ደግሞ ሊናን የማያነጻ መስዋዕት ይዞ ነው የሚገቡት እኮ። በየአመቱ ካህናት ምን ይላሉ?
አገልግሎት ያቀርቡ ነበር። በየዓመቱም ይቀርባል፣ በየቀኑም ይቀርባል። አልተቀመጡም፣ ሁሌ ስራ ላይ ናቸው። ጌታ ኢየሱስ ግን አገልግሎቱን ጨረሰ፣ ተፈጸመ አለ። ዮሐንስ ወንጌል ምዕራፍ 19 ቁጥር 30 ላይ ስትመለከቱ ተፈጸመ፣ ኢትስ ፊኒሽድ አለ። በቃ ፈጸመው። ለምን? መስቀል ላይ እግዚአብሔር በክርስቶስ ዓለምን ከራሱ ጋር ያስታርቅ ስለነበር ማለት ነው። ልክ ጨርሶስ ሲሞት ከሞተ በኋላ እኛን ለማጽደቅ በሶስተኛው ቀን መጽሐፍ እንደሚል ከተነሳ በኋላ እና ለሐዋርያት 40 ቀን ከታያቸው በኋላ አረገ። ሲያርግ ልክ ወንጌላት ላይ አድቬንቲስቶች ምን አታድርጉ ባካችሁ፣ አንብቡ፣ መጽሐፍ ቅዱሳችሁን አንብቡ። የኤለንን መጽሐፍ ዲመኒክ የሆነው መጽሐፍ አታንብቡ፣ ይቅርባችሁ። ይልቁንስ መጽሐፍ ቅዱስ ይሻላል አይደለ? የንግግር መፍቻ ይሄ ወደ ሕግ ወደ ምስክር ሂዱ የሚለው ይሄንን ነው እኮ። መጽሐፍ ቅዱስን እኮ ነው፣ ምስክር ነው። ይሄ እኮ ቃል ነው፣ የእግዚአብሔር ቃል ነው። ስለዚህ አንብቡና ምን ይላል? በአብ ቀኝ ተቀመጠ፣ አረገ፣ ተቀመጠ ይላል። ተቀመጠ። ሃሌሉያ። ስለዚህ እንደምትመለከቱት ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራችሁ ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። የገባውም ይላል የፍየልና የጥጆች እንደሚይዙ አይደለም፣ ነገር ግን የዘላለም ቤዛነት ሊያስገኝ የራሱ እንደሚይዙ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። ወይም ደግሞ በሌላ ትርጉም ወደ ቅድስት የሚወስደው መንገድ ገና እንዳልተከፈተ ወይም ደግሞ እንዳልተገለጠ ይመሰክራል መንፈስ ቅዱስ የተባለው። ልክ እዚህ ጋም ደግሞ ወደ ቅድስት ኦኬ፣ ቅድስት ለአንዴና ለመጨረሻ ጊዜ ገባ ኦኬ ይላል። ቅድም እንደተነጋገር ነው ማለት ይሄ ቅድስት የተባለው ክርስቶስ የገዛ ደሙን ይዞ የሚገባባት። ከዚህ በኋላ የሚቀርብ መስዋዕት የለም። ልብ በሉ። በአመት አንዴ ሊቀ ካህኑ እንግዲህ ይሄ እኮ በጣም እኮ ሲምፕል የሆነ ነገር ነው እኮ። ይህን ለማወቅ ለመረዳት እኮ አድቬንቲስቶች በአመት አንዴ ደም ይዞ የሚገባበት ክፍል የትኛው ነው? ሊቀ ካህኑ በመጀመሪያው ድንኳን አገልግሎት ግልጽ ነው። ወደ ቅድስተ ቅዱሳን ነው አይደለ? ያለ ደም አይገባም። ልክ በተመሳሳይ ነገር ግን ፍጹም በሆነ መስዋዕት ክርስቶስ ምን አለ? የገዛ ደሙን ይዞ ማንም ወዳልገባባት ወደ ቅድስተ ቅዱሳን ገባ። ለአንዴና ለመጨረሻ ጊዜ ገባ። ከዚህ በኋላ እኮ የሚቀርብ መስዋዕት የለም። እንደገና ምንም በቃ የቀረ ነገር የለም። አንዴ ገባ እንዴ! በየአመቱ ማያስፈልገም እና ኃጢአታችን በእግዚአብሔር ፊት ጋርዳን ነበረ እንደ መጋረጃ። ነገር ግን ክርስቶስ ሲሞት ተፈጸመ ሲል የቤተ መቅደሱ መጋረጃ ለሁለት ተቀደደ ከላይ እስከታች አይደለ? ስለዚህ አበቃ። ከዚህ በኋላ የምድራዊው የመጀመሪያው ድንኳን አገልግሎት አያስፈልግም። ፍጹሙ አንዴ አቅርቦታል። ሃሌሉያ አቅርቦታል። ስለዚህ በሰማይ ያለችው ቅድስት በር ተከፈተች ለአማኞች በስጋው በኩል እንድንገባ። ከዚህ በኋላ ክርስቶስ ዋና ሊቀ ካህናችን ሆኖ ሊያገለግለን ገባ። እኛም ገባን በስጋው በኩል ስላመንን። ከዚህ በኋላ ኃጢአታቸውን አላስብም አለ። ተፈጽማችኋል ያለው ተፈጽማችኋል። አንድ ጊዜ ፈጸማቸው አለ። ፐርፌክት አደረጋችሁ ነው የሚለው። ተመልከቱ፣ በአንዱ መስዋዕት እነዚያን የሚቀደሱትን እኛን አማኞችን እኮ ነው የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። ኮምፕሊት አድርጎናል። ፐርፌክት አድርጎናል። ሃሌሉያ። ስለዚህ ወደ ሁለተኛይቱ ድንኳን ስንሄድ ማለት የሰማይቱ ማለት ነው መጋረጃ የለም፣ የሚከፍል ነገር የለም። ሃሌሉያ ሃሌሉያ። ኃጢአታችን ተወግዳለች። አሁን አባት ማለት እንችላለን። ድፍረት አግኝተናል። ከክርስቶስ ጋር ገባን። እኛ ብቻ አይደለም፣ ክርስቶስ ብቻ እኮ አይደለም፣ እኛም ገብተናል። አድቬንቲስቶች ተመለሱ፣ ስህተት አትስሩ፣ እባካችሁ ተመለሱ። እግዚአብሔር ከእናንተ ጋር ይሁን። ልቦናችሁን ይክፈትላችሁ።